የክርስቶስ እንጂ ብዙ የሰው ብዙ የለው ብዙ አቡነ ያሬድ ጥላሁን ነበር እነቱን መናገር የሰው ልጅ እንገር መቤት ወላዲተ አምላክን ይኸው ሳሊተ ምሕረትን እንገር እኔ እውነቴን ነው መቤቴን ይወዷታል መቤቴን በደም ኦርቶዶክሳውያን ስንቶች ጳጳሳት ሳይሆኑ ጳጳሳት ነን ቀሳውስት ሳይሆኑ ቀሳውስት ነን ካህናት ሳይሆኑ ካህናት ነን ይያሉ ይሄንን በምስል ተቀናብሮ ስላገኘነው ነው በቴፕ የተሰራጨው ስንት ነበር ስንቶች እንዲተታላችሁ ሄዳችሁ አሁንስ በዛች ቅጽበት በዚህ ውስጥ የነበራችሁ ሰዎች አሁንስ ምን ታስባላችሁ ኦኒ ሰው ስታውት ጳጳስ ነው እሱ ግን አቡነ ያሬድ ነኝ ይላል እናንተስ መንፈስ ቅዱስ አይገልጽላችሁም ይሄን ካልገለጸላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ከዚህ ቀጥሎ የሚተላለፈውን ምስል የምትመለከቱ በጠቅላላ የልዑል እግዚአብሔር ሰላም ከኔም ጋር ከናንተም ጋር ይሁን እያልኩኝ ከዚህ ቀጥሎ ያለውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ላይ ሙሉ ወንጌል በተባለ የእምነት ድርጅት የተሰራውን አሳዛኝ ተውኔት ወይም ድራማ እንድትመለከቱ እጋብዛችኋለሁ የተከበራችሁ ይህንን ምስል የምትመለከቱ ሁሉ እኔ አሳዛኝ ብዬ የገለጽኩት ይህ ተውኔት በእምነቱ ድርጅት ግን ትክክለኛና መልካም ሥራ እንደተደረገ ተደርጎ በመላው ዓለምና በመላው ኢትዮጵያ የተሰራጨ ቪሲዲና እንደዚሁም ደግሞ የኮምፒውተር ዘገባ ነው ነገሩ እንዲህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የነበሩ ብፁዕ አቡነ ያሬድ የሚባሉ የጴንጤ እምነት ተከታይ ወይም ደግሞ የሙሉ ወንጌል እምነት ተከታይ ሆኑ ተብሎ የተሰራጨው ምስል ነው የተከበራችሁ ተመልካቾች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዘመናት ብዙ ፈተናዎች የገጠሟት ሲሆን እነዚህን ፈተናዎች ሁሉ አልፋ ዛሬ ያለችበት ደረጃ ደርሳለች ዛሬ ይህ የምትመለከቱት እጅግ ተራና በጣም አሳዛኝ ሆነ በቤተክርስቲያኒቷ ህይወት ላይ አንዳች ለውጥ ያመጣል ብለን ባንጠብቅም ብዙዎችን ምእመናንን ግን እውነት አስመስሎ የሚያሳስት ነው ብዙ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች የሚመስሉ ሆኖም ግን ሆነው የማያውቁ አባ ከሌ መምሬ ከሌ ዲያቆን ከሌ ወይም ደግሞ እከሌ የሚባል መርጌታ እምነቱን ለወጠ የተባለ የኦርቶዶክስ የዋህ ምእመናንን በማታለል የበግለምድ ለብሰው የመጡ ብዙዎች ሐሰተኞች እንዳሉም ጌታ በወንጌል እንደነገረን ሁሉ ዛሬም አሉ ይህች ቤተክርስቲያናችን ግን መሰረቷ ክርስቶስ ስለሆነና በፈተና ውስጥ አልፎ በታላቅ አለት ላይ ስለመሰረታት በመስቀል ደም የተመሰረተች ስለሆነች ለዘላለም ጸንታ ያለች ቤተክርስቲያን ናት ስለዚህ ከዚህ ቀጥሎ የምትመለከቱት ምስል እጅግ አሳዛኝ ታሪክ ነው እኚህ ሰው ጳጳስ ነበሩ ወይ የሙሉ ወንጌል እምነት ድርጅት ለዚህ ምን መልስ አለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንስ ከዚህ ምን ተመለከታላችሁ ርዕሱን የተኩላው ለምድ ሲገፈፍ በሚል እንድትመለከቱት እጋብዛችኋለሁ የእግዚአብሔር ሰላም ከሁላችን ጋር ይሁን ኢትዮጵያና ተዋሕዶን እግዚአብሔር ይጠብቅልን ሁላችንንም ዛሬ የሙሉ ወንጌሎች አዳራሽ ከወትሮ ጢም ብሎ ሞልቷል አውታሩ እየዘፈነ ነው ሰላም ይሰማኛል ይላል የዘፈኑን ድምጽ ስትሰሙት ዛሬ ከሚሰሩት ድራማ ጋር እጅግ የተሳሰረ ነው
ሰላም ይሰማኛል። ባይን ያየው ምስኪኑን ስትረዳ ይላል። ዛሬ አንድ ምስኪን አለ ማለት ነው። ሙዚቃው ከፍ ብሎ እጆቻችሁን አንሱ ይላል። ሙዚቃው እየተጫወተ እጆቻችሁን አንሱ። ከሱ ድምጽ ጋራ ከልሳን ድምጽ ጋር ከዘፈኑ ከሙዚቃው ድምጽ ጋራ ሁሉም እጆቻቸውን ያነሳሉ። እርግጠኛ ነኝ ዛሬ ጴንጤም ያልሆኑ ሰዎች በዚህ አዳራሽ ውስጥ ታጭቀዋል። አንድ የታቀደ ነገር አለና ይሄውም የኦርቶዶክስ ጳጳስ ወደ ጴንጤ ገቡ፣ የሙሉ ወንጌል አማኝ ሆኑ የተባሉት ናቸው። እኚህ ናቸው ጳጳስ የተባሉት። በእውነት እግዚአብሔር የሰውን ሕይወት ያድናል። በእውነት እግዚአብሔር ይፈታል። በእውነት እግዚአብሔር ብርሃንና መድኃኒት መታመኛ ነው። በእውነት እግዚአብሔር በቅጽበት የሰውን ነገር ይለውጣል። ኢየሱስ ጌታ ነው። ቀድሞ ምን እንደነበር ይሽበር፣ ምን እንደነበር፣ ምን ተሰራ እንደነበር፣ እምነት ኑሮ ቤት እንደነበረ፣ አሁን በመካከል ምን እንደደረሰ ቅድም ነው። አሁን ደግሞ አሁን እንደዚህ እንዴት እንደሆንክ ይለዋል። ከዚህ በፊት እንዴት እንደነበረ በኋላ እንመለከተዋለን። ይሄ ነው እንግዲህ የኦርቶዶክስ ጳጳስ ጴንጤ ሆነ የተባለው። እነሱ ይዙልሃል፣ አንተ ከስልክ ከፍ አድርገህ ወደ ህዝቡ እያየህ ትናገራለህ። ስሜ ያው አቡነ ያሬድ ጥላሁን ነበር። በአዲስ አበባ ሀገረ ስብከት ስኖር ዱከም ስላሴ 2 ዓመት፣ ቦሌ መድኃኔዓለም አካባቢ የሚካኤል ቦሌ ሚካኤል እናት ካለ እዛ አካባቢ 4 ዓመት፣ ቢያንስ በደብረ አስተዳደርነት 17 ዓመት አገልግያለሁ። ይህንን ዋሽበት የምደብቅበት ጉዳይ የተከበረ ተመልካቾቻችን እንግዲህ ይህንን ምስላቸውን በተለያየ መልክ ነው ያሰራጩት። በመላው ዓለም ያሉ ክርስቲያኖችም እንዲታለሉበት ብፁዕ አቡነ ያሬድ የተባሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ ጴንጤ ሆኑ፣ ሙሉ ወንጌል ሆኑ ተብሎ ምስክርነቱ በመላው ዓለም ነው የተሰራጨውና እዚህ ላይ ማሳያችሁ እኔ ያደረኩት ነገር ሳይሆን እነሱ እንዴት አድርገው እንዳሰራጩት እንድትመለከቱት ብቻ ያህል ነው። እዚህ ላይ ገብተን ለምሳሌ በዩቲዩብ በሚለው ላይ ስንገባ እዚህ አቡነ ያሬድ ቴስቲሞኒ የአቡነ ያሬድ ምስክርነት ብለን በምንጽፍበት ጊዜ ያመጣዋል። እዛ ላይ አቡነ ያሬድ ቴስቲሞኒ ብለን በምንጽፍበት ጊዜ ቀጥታ የሳቸውን እነሱ ያሉትን ይሄንን ምስክርነት ብለው የጻፉትን ይሄንን ያመጣል። አዲስ አበባ ሙሉ ወንጌል የእምነት ድርጅት ነው የሚለው። ኪሩቤል አይሸሽም በሚባል ሰው ነው የተሰራጨው። እንደምታዩት ነው። እዚህ ስንመለከት እንግዲህ አን ኤክስ ኦርቶዶክስ አቡነ ያሬድ ቴስቲሞኒ ይላል። ይሄንን እንግዲህ እነሱ ሲያደርጉ በመጀመሪያ ቅድም እንዳልኳችሁ ይሄንን ሲያሰራጩ በኮምፒውተር ሌላውን ሰው ለማሳሳት ሲሆን ይሄ ደግሞ በራሳቸው በሱቃቸው ሲሸጡት የነበረ ነው።
በሁለት በኩል ነው ምስክርነቱን የሰጡት። አሁን እዚህ ስትመለከቱ የአዲስ አበባ ሙሉ ወንጌል አማኞች ቤተክርስቲያን ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው ብለው ይሄ በውስጥም ተመለከቱታላችሁ። ይሄንን አድርገው እንደዚህ ደግሞ ሰዎቻቸውን አድርገው እዚህ የስነ ጽሁፍና ኦዲዮ ቪዥዋል አገልግሎት ብሎ ስልክ ቁጥሩን የመልእክት ሳጥን ቁጥሩን አዲስ አበባ ብሎ አስቀምጦ በዚህ ነው እንግዲህ እያስተላለፉ የሸጡትና በዚህ አይነት ሁኔታ እንግዲህ በኮምፒውተርም በቪሲዲም በዚህ አይነት መልክ ይሄንን አስተላልፈዋል። እንግዲህ ብፁዕ አቡነ ያሬድ ጥላሁን ነው የሚለው እዚህ ላይ ራሱ ብፁዕ አቡነ ያሬድ ጥላሁን ብለው ይጽፋሉ። ይሄ ሰው ሲመለከቱት አቡነ የሚለው ጳጳስ የሚለው ለኢትዮጵያ ኦርቶዶክስ ተዋሕዶ መጠሪያ ብቻ የሆነ ሲሆን እነሱ ግን ይሄን ያወቁ ሆነ ብለው ይህንን ሰው ጳጳስ ያልሆነውን ሆኖም የማያውቀውን የኦርቶዶክስ ጳጳስ ተብሎ ነው ምስክርነት የተሰጠው። ምክንያቱም አን ኤክስ ኦርቶዶክስ ነው የሚለው ኦርቶዶክስ በፊት ኦርቶዶክስ የነበረ ተብሎ ነው። አሁን ተመልከቱት ስሙን ይጽፋል ብፁዕ አቡነ ያሬድ ጥላሁን። እንግዲህ በሁለት መልክ ነው ያሰራጩት። ግማሹን ቆርጠው አቡነ ብለው ግማሹን ብፁዕ አቡነም አሉት ብፁዕም አሉት። ሁለቱም የሚያስተላልፈው መጠሪያው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት ብቻ የሆነው መጠሪያ ነው። እንግዲህ በዚህ አይነት መልክ ነው ኦርቶዶክሳውያን ብዙዎች እምነታችን ለማፍረስ የተነሱት። እግዚአብሔር ልብ ይስጥልን በመንለው እኛንም በእምነታችን ያጽናል። እንግዲህ አቡነ ያሬድ ነኝ የሚለው ይህ ሰው በእውነቱ ሲናገር እንደሰማችሁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለ17 ዓመት አገልግያለሁ ነው የሚለው። 17 ዓመት ያገለግለባቸውን ደግሞ ሲገልጽ ዱከም ስላሴና በቦሌ ሚካኤል አካባቢ ነው የሚለው። በነገራችን ላይ ክርስቲያኖች በዱከም የስላሴ ቤተክርስቲያን የለም። እንደገና ደግሞ ቦሌ ሚካኤል አካባቢ ነው የሚለው በቦሌ ሚካኤል አይልም። እንግዲህ በቦሌ ሚካኤል አካባቢ ይሄ ሰው ምን ይሰራ ነበር መጨረሻ ላይ እንመለከተዋለን። በሁለት መልኩ ነው እንግዲህ ይህንን እነሆ የሰሩት። አንዴ አቡነ ያሬድ አንዴ ብፁዕ አቡነ ያሬድ ነኝ ይላል። ፓስተሩም እግዚአብሔር ታሪክ ለወጠ እንዴት እንዲህ ለሆንክ ንገረን ይለዋል። እንደገና ስትሰሙት ቅድም አቡነ ያሬድ አሁን ደግሞ ብፁዕ አቡነ ያሬድ ነኝ ይላል። ይህ ህልመኛው ጳጳስ የሙሉ ወንጌሎች ብፁዕ አቡነ ያሬድ እነሱ ይዙልሃል አንተ ከስንት ተፋርገ ወደ ህዝቡ እያየህ ትናገራለህ። ስሜ ያው የክርስቶስ እንጂ ብፁዕ የሰው ብፁዕ የለውም። ብፁዕ አቡነ ያሬድ ጥላሁን ነበር የሚባለው። በአዲስ አበባ ሀገረ ስብከት ስኖር ዱከም ስላሴ 2 ዓመት ቦሌ መድኃኔዓለም አካባቢ የሚካኤል ቦሌ ሚካኤል እናት ካለ እዛ አካባቢ 4 ዓመት ቢያንስ በደብረ አስተዳደርነት 17 ዓመት አገልግያለሁ። ይህንን የምዋሽበት የምደብቅበት ጉዳይ የለም። ከዛ በኋላ አንድ ጓደኛዬ የደብረ አስተዳደር ናቸው 2 ነን አንድ ቀን ምግብ እንብላ ብለው አብረን ሄድን። አሁን የተመለከታችሁት ጽሁፍ ልክ እነሱ ጽፈው ያስተላለፉት እንጂ እኛ ያደረግነው አይደለም። ሙሉ በሙሉ የነሱን ልዩ ትዕይንታቸውን ተመለከቱት ዘንድ ነው ያቀረብነው። ሰውየው እነሆ በኦርቶዶክስ ውስጥ እያለሁ በመርዝ ምክንያት ፈተና ደረሰብኝ የሚለው ብፁዕ አቡነ ያሬድ ብሎ ራሱን የሰየመው ዛሬ ለምስክርነት የመጣው ብዙ ሰዎችም ተሰብስበዋል። ልብ በሉ ከመጀመሪያው መዝሙር ጀምሮ ታስቦ የተደረገ ነው። የኦርቶዶክስ ጳጳስ ጴንጤ ሊሆኑ ነው ተብሏል። እንባውን ያነባል፣ እነሆ ያለቅሳል። ብዙዎች ያዘኑ ይመስላሉ፣ እልል ይላሉ። ይህ ሰው በእውነቱ ጳጳስ ነበረ ወይ? እስከ ፍጻሜው አብረን እንከታተላለን። በእውነቱ ይህ ሰው እግዚአብሔር አምላክን ፈጽሞ ሊያመን ያልቻለና በሌላ መንፈስ ያለ ሰው ነው። ተመልከቱት እንግዲህ ይሄስ ልብስ ምን ይሆን? እንግዲህ እንዳያችሁት ለምስክርነት ያመጣኝ ሰው አለ ነው የሚለው። ለምስክርነት ያመጣውም ሰው ይሄ ነው እንግዲህ ጳጳሱን የተባሉትን
የእነሱን ጳጳስ ወደ እነሱ እምነት የመለሰው። ዛሬ ምስክርነት ይሰጡ ዘንድ ነው። የሙሉ ወንጌሎች አዳራሽ ሰዎች ሁሉ እንዲሞሉበት ተደርጎ ጳጳሱ ተመለሱ፣ ዛሬ ኢየሱስን ይቀበላሉ ተብሎ ልዩ መስተንግዶ ተደርጎ የመጣው ይሄ ሰው ነው እንግዲህ ጳጳሱን የመለሰው። ግን ይሄ ሰው ጳጳስ ይመስላል? እድሜውስ ለጵጵስና የሚያበቃው ይመስላል? ዝም ብለን ስናየውስ የንግግር የጳጳስ ንግግር ነው? ሙሉ ወንጌሎች ምን ነካችሁ? ወይስ ወንጀል እየሰራችሁ ነው? ብዙ ነገር አጫወተኝ፣ ብዙ ነገር አስተማረኝ። ከዛ በኋላ ዛሬ ደወልኩና የተቀጣጠርንበት ቦታ ድረስ መጣኝ። ከዛ በኋላ እዚህ ቦታ ላይ ስመጣ እበሩ ላይ ወርበላት ገባም ያለ የሆነ ነገር እኔ እንደው እንዴት ብዬ መቼም አንድ ጊዜ ከዚህ ከሰውዬ ጋር መጥቻለሁ ገባለሁ ብዬ ገባሁ። ወንበሩ ላይ ተቀምጦ እንደሳትፋት ልብ በሉ። ወደ እናንተ ልገባ ስል በሩ ላይ ገፋኝ። እንደገናም ደግሞ ወደ ውስጥ ስገባ በወንበራችሁ ስቀመጥ ወንበሩ ራሱ ይፋጃል አለ። እነሱ የተቀመጡበት ወንበር ሲፋጅ፣ ዛሬ ግን በኦርቶዶክስ ያለው የጌታ ኢየሱስ ክርስቶስ መስቀል ዲያብሎስን ያቃጥላል ይፋጃል ስንል የሚቀለድብን ስለ ራሳቸው ክብር ብቻ ስለሚጨነቁ ነው። እኚህን ሰው እንግዲህ ወደዚህ እምነት ያመጣቸው የኑሮ ጉዳይ ይመስላል። ያላችሁኝ እናንተ ብቻ ናችሁ ይላሉ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ከቁጥር 15 እስከ 17 ጀምሮ የሚናገረው ኃይለ ቃል አለ። ይሄም ምንድነው? አንድ መራራ ስር በመካከላችሁ በቅሎ እንዳያስጨንቃችሁ ሴሰኛም ቢሆን ገንዘብን የመውደድ ስሜት ቢሆን ይላል። እነሆ ዛሬ እነሱ የእናንተ ወንበር ይፋጃል ሲላቸው እንዲህ እየተደሰቱ እነሆ እልልታና ጭብጨባ ያቀርባሉ። ፓስተሩ ይደነቃል፣ ምክንያቱም እሱ የተቀመጠበት ወንበር እያቃጠለ ነውና። ይህ ሰው ግን ኑሮ ፍለጋ ነው እንደ ኤሳው የተንከራተተው። አምጪው መለሰው የሚባለው ሰው በሚመሰክርበት ጊዜ አንድ ነገር ልብ በሉ። ደብረ ብርሃን የተባለ ከተማ ይጠቀሳል። ይህን ደብረ ብርሃን ወደ ኋላ እንመለስበታለን። ስለዚህ እነሆ አንድ መራራ ስር በመካከላችሁ በቅሎ እንዳያስጨንቃችሁ እንዳለ ሁሉ ይህ ሰው ገንዘብን በመመኘት ምክንያት ራሱን የጎዳ ይመስላል። እስቲ አምጪው ምን ይላል እንከታተል። የሚጠጣ ሌላ ጨዋታ ነበር የተጫወትን የምንሄደው 100 ሜትር ያህል ርቀት ላይ። እዚህ ጋር አንድ ነገር ትዝ አለኝ። ድሮ እናቴ የምትነግረኝ በሲኦል ውስጥ ያሉ ነፍሳት አንዴ እሳት ውስጥ ሲገቡ አቃጠለኝ ውሃ ይላሉ፣ አንዴ ደግሞ ወደ ቀዝቃዛው ሲጨምሯቸው ይወጣሉ የሚለው በእውነቱ በእግዚአብሔር መድረክ ላይ ውሃ እየተገባበዙ ድራማ ወይስ የሃይማኖት ሥራ? እና ይሄን አንድ ነገር አልኳቸው ለጓደኞቼ፣ የሚገርም ስራ ይሰማል ስላቸው ወሬ ጀምረው ነበርና ሊሰሙኝ አልቻሉም። ኧረ ሰዎች የሚገርም ስራ እየተሰማኝ ነው አሉ። አንተ ጊዜ ነው ምናምን ብለው ቀደም ጓደኞቼ ናቸው፣ በጌታ ናቸው። ይሄ ሰላም ሌላ ሰላም ነው። እኔ ግን እናንተ ባሰሙኝ እንጃ፣ እኔ ግን የሚገርም ሰላም እያሉ ወደ ሰማይ እያንጋጠጥኩኝ እነሱ እያወሩ እየዘመሩ ይላል። አሁን እዚህ አድዋ ድልድይ ጋር አንድ ከዘራ ይዟል፣ ጉትቶ ነው እንግዲህ ተረሷል። ልክ እየሄድን እንጠፍ ስል ዞር ስል አይኑና እየተከታተለ
ልክ እነሱ ወደዛ ሲሄዱ ምንም አልነገርኳቸው ብሎ አላዞራና ሄጄ ልክ እንደሚታወቅ ሰው ቁጭ እኔ እንጃ ውስጤ እርሱን ለማገር ነው መሰለኝ የሚገርም ስራ ይፈስብኛል። ምን እየሰሩ ነው? ጌታ ነገረው ወንጌል እኮ አሁን ለድሃ የተባለ ወንጌል እግዚአብሔር ለሀብታም እንኳን ያልሰጠውን ትልቅ ነገር ለድሆች እግዚአብሔር የሰጠው አንድ ወንጌል አለ። ስለሱ ወንጌል ብነግሮት ምን ይመስለውታል ሲሉ እሺ ብለው ማልቀስ ጀመረ። ልክ ሲያነባ እግዚአብሔር ሆይ በዚህ ሰው እንግዲህ ምን አይነት ሀሳብ እንዳለ አላውቅም። ከዛ እየመሰከርኩላቸው መጨረሻ ላይ ብዙ ምናምን ነኝ ሲሉ መደንገጥ ጀመሩ። አይ ኢየሱስ እሳቸውን ያስፈልጋልና ኢየሱስ ያስፈልጎታል ስላቸው እሺ አሉ። ማልቀስ ጀመሩ። ከዛ በልጅነቴ ደብረ ብርሃን ሄጄ ስለነበረ ስለ ደብረ ብርሃን ትንሽ ተጫወትን። እኔ በደብረ ብርሃን አካባቢ ትንሽ አንዳንድ ስራዎች ማለት እረኝነት አባቴ እዛ ሄጄ ነበርና አንድ ሁለት ዓመት አባቴ እግዚአብሔር በዛ ሳትቶ የደብረ ብርሃንን ነገር እንግዲህ ልብ ብላችሁ አስተውሉ። ደብረ ብርሃን በኋላ ትመጣለች። ጳጳስ የተባሉት ሰው ያለቅሳሉ። አንተ ልበለውና ያለቅሳል። ግን የሚያስለቅሰው ሃይማኖት ወይስ ሌላ ነገር ፍለጋ? የእግዚአብሔር ቃል በአንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 6 እስከ 10 ስንመለከት ገንዘብን ሲመኙ ብዙዎች ራሳቸውን ከሃይማኖት አውጥተው ወጉ ይላል። ዛሬ የገንዘብ ምኞት የገንዘብ ስሜት ብዙዎችን ገሏቸዋል። እንግዲህ የምታዩት ሕዝብ ተሰብስቧል። ጳጳስ ጴንጤ ሆነ ተብሎ ሆኖም ግን የነገር እውነት ይሆን? እስከ መጨረሻው ስንጠብቅ የምናየው ግን በእውነት ያልሆነ ልዩ የሆነ የውሸት ትዕይንት ነው። እንኩ ይህንን የሚያውቁ መቼም ደብተራና ነገር የማይሰራው ጉዳይ የለም። ለራሱ አቅም እንጂ ጠንቋይ የማይሰራው ጉዳይ የለም። ይህንን እንኳ አርጓሉ። ከዛ በኋላ ቤቴንም ማንን ቤት እንደደረሰ ማወቅ ጉዳይ የለም። 9 ዓመት ነው ቤቴን የምሩ ማዳሪነት ቤቴ ወደ ስሞበት የነበረው ፈረንሳይ ደረሰ። እሱንም ደግሞ ቀበሌ የሰጠኝ ቤት ነበረ። እሱም ደግሞ ወስደውታል። ቀበሌ የሰጠኝ ቤት ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት በቀበሌ ቤት ይኖራሉ እንዴ? ይሄም ትልቁ የሐሰት ነገር ነው። በዛሬው ቀን እኔ እጅጉን የማደንቀው እጅጉን የሚገርመው እኔ እኮ ተናግሬያለሁ። ሰዎቹ ብቻ አይደላችሁም፣ ወንበራችሁም ይፋጃል። እኔ በቀን ለሶስተኛ ጊዜ ነው ወንበራችሁ ይፋጃል ሲላቸው እነሱም ሐሴት የሚያደርጉት። ስለ ክርስቶስ መስቀል ግን አንዴም አይነሳም፣ ምልክታቸውም አይደለም። ዘፈኑ ሲጀምር ሰላም ይሰማኛል ነበር። ያመጣው ሰው ሲመሰክር ሰላም ነው ያለው። አሁንም የምትሰሙት ይህ ሰው ሰላም ነኝ ሲል ነው። አሁን ምስክርነት ሲሰጥ ግን ልብ ብላችሁ ስሙት። ምን አይነት መንፈስ ከሱ እንደወጣ ሲናገር ፓስተሩም ይቸኩላል። አንገቴ ላይ የነበረ ቀይ ግምጃ ሲል ዘንዶ ይለዋል። እሱም ሐሰተኛ ነውና አዎ ይለዋል። የበረሃ ሳኦል እያዩት እንዲወጣለው ነው የነገሩት። እኔ ግን ሳየው ጥቁር ለብሷል፣ ቀይ ጋንጃ ነገር ነው እና ይሄ ቀንዱ አረጋገሙ ዘመዶች ነግራቸዋል። ዘንዶ ይሄ ቀንዱ አረጋገ እኔ ነግራቸው አንድ ነው ግን ሳኦል ይባላል። የለበሰው ጉንጫ እና የለበሰው ጥቁር ሌላ ነው። አሁን እሱን በሎ ሲሄድ ወደ በረሃው ተመለሰ። አሁን ከዚህ ቀጥሎ የምትሰሙት ደግሞ አንድ ነገር አለ። ይህ ሰው ራሱን ጳጳስ ነኝ ለማለት ጳጳሳት የሚይዙት በትረ ሙሴና መስቀል አለ። ያንን በትረ ሙሴ ይዝ ነበር ነው የሚለው። የማሳልምበትም መስቀል ነበር ይላል። በትረ ሙሴ ማለት ጳጳሳት ብቻ የሚይዙት፣ እነሆ በእጃቸው ላይ የሚይዙት እንደ መቋሚያ አይነት
በትር ነው። እንግዲህ እድሜ 57 ነው ያለው 17 ዓመት አገልግያለሁ ያለው 9 ዓመት በበሽታ ነበርኩ ያለው እንግዲህ ወገኖቼ ተመልከቱ 17ንና 9 ዓመትን ስንመለከት አጠቃላይ እነሆ 26 ዓመታት ይሆናል። እንግዲህ በስንት ዓመት እድሜው ነው ይሄ ሰው ጳጳስ የሆነው? ልብ ብላችሁ ልብ በሉ፣ እጅግም አስተውሉ። እግዚአብሔር ከኛ ጋር ይሁን። ይሄ ሰው ይህንን የሐሰት ነገር ሲናገር እነሱም ይህን የሐሰት ሥራ ሲሰሩ መንፈስ ቅዱስ በመካከላቸው ካለ ይሄንን አያውቁም? እነሱ አንድ ነገር ብቻ ነው በዚህ ሰዓት የሚፈልጉት። እናንተ ፈወሳችሁኝ፣ አዳናችሁኝ የሚለው ድምጽ ብቻ እንዲሰማ፣ ፓስተሩም ደስ እንዲለው፣ ህዝቡም ሊያጨበጭብ እውን ፈውስ ያለ ይመስል ህመሜ ሁሉ ተወገደ ይላል። ፓስተሩም ተፈወስክ ይለዋል። አዎ ይላል። የበዛ ሰውነቴን ሁሉ አንዳንድ ጊዜ ያሳክከኛል። ይሄ እግሬንም አሁን እዚህ ጋር ይሄ ሲነካኝ እንደው የሆነ ነገር ነው የተሰማኝ እዚህ ጋር እና ደግሞ እዚህ ላይ አንድ የተጣነ ሰውዬ ነበር እንጃ እኔ የህጋ ሲጫነኝ ይሄ እዚህ ጋር እንደሚያመን በሽታ ነበር። እሱም የትልቅ እንግዲህ እናንተም ብቻ ተከትዬ መኖር ነው ከእንግዲህ በኋላ ያለኝ ይላል። ተከትሎ ይኖር ይሆን? እስቲ እንከታተል። በቀሪ ዘመን የሚወስነው እናንተን ተከትዬ መሄድ ብቻ። እንግዲህ ይሄን ስራቸውን ነበረ። ከጎን ያለው ደግሞ ረዳት ፓስተር ይሁን ወይስ ሌላ አላውቅም፣ በየቤታችሁ ለምስክርነት ተጠቀሙበት አሳዩ ብለዋል። በእነሱ ቃል መሰረት እኔም ይኸው ለምስክርነት እያስተላለፍኩላቸው ነው። አውታሩ ዘፈኑን ቀጠለ፣ ዳንኪራው ቀለጠ፣ ዳንሱም ተጀመረ። ይሄ መንፈሳዊ ቤት ወይስ የሰርግ አዳራሽ አሊያስ የናይት ክለብ ስፍራ? ሁሉም ይዘፍናሉ፣ ሁሉም እልል ይላሉ። ይህንን ጳጳሱን መለስ የተባለውም ሰው ረገዳ አይነት ጭፈራ፣ ልዩ የሆነ ዳንስ ወደ ላይ እየዘለለ ያቀርባል። ይሄ መንፈስ ቅዱስ የሚሉት ይሆን? ኦ እንዴ! አቡነ ያሬድም ጭፈራ ይችላሉ፣ እየደነሱ ነው። እነኚህ ሰው የትኛው ጳጳስ ናቸው? የኦርቶዶክስ ወይስ የሙሉ ወንጌል? የእግዚአብሔር ቃል በሁለተኛ ጢሞቴዎስ 3:13 ላይ ሐሰተኞች ሰዎች በክፉ ሥራቸው እየባሱ ይሄዳሉ ይላል። እያታለሉ እየባሱ ይሄዳሉ ይላል። እናንተ ግን በእምነታችሁ ተጠበቁ ይላል። እግዚአብሔር ይህን የሚያስተላልፍልን ዛሬ የያሬዳዊ ዝማሬውን የእዝል የግዕዝ ያራራዩ ምስጢር ተትቶ በእንዲህ አይነት የረገዳ ሁኔታ እውን እግዚአብሔር ይመለክ ይሆን እንዴ?
ወገኖቼ ያለንበትንና በምን ውስጥ ያለን መሆናችንን እንድንረዳውም እግዚአብሔር ይወዳል። አዎ እኚህ ሰው አሁን እንግዲህ የነሱ ጳጳስ ሊያደርጓቸው ነው። የኦርቶዶክስ እንደሆን አይደሉም። አዎ ሊጠመጥሙ ነው። ጳጳስ ሊሆኑ ነው። የሙሉ ወንጌል የጦር ኃይሎቹ ጳጳስ። ወደዛ እምነት የሄዳችሁ ሰዎች አንድ ጥያቄ ልጠይቃችሁ። እናንተም ጴንጤ በምትሆኑበት ቀን እንዲህ ተደርጎላችሁ ይሆን? ወይስ ይህ ለኦርቶዶክሱ ሕዝብ ማታለያ በተሰራው ልዩ ድራማ ለየት ያለ ይሆን? በእውኑ እናንተም እንዲህ ተደርጎላችሁ ከሆነ ሌላ የሰርግ ዘፈን አያስፈልጋችሁም። የእግዚአብሔር ቃል እንዲህ ይላል፣ እነሆ በእውነት ነገር ላይ ሲጠሩ ዓለማዊ ነገርን እያሰቡ በእግዚአብሔር እነሆ የክብር ቦታ ላይ እነሱ ግን እነሆ የዓለማዊ ዘፈንን ያደርጋሉ ብሎ በሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 13 እስከ 16 የእግዚአብሔር ቃል የሚናገረው በዚህ የተፈጸመ ይመስላል። አዎ እነሆ የሚረግጠውን ተመልከቱ። የመስቀል ቅርጽ አለበት። እነሱ አንድ ነገር ፈልገዋል፣ የመስቀሉ ቅርጽ እንዲረገጥ ብቻ እንጂ በእውነቱ ይሄ ልብስ እንዲረገጥ አይደለም። ቅዱስ ጳውሎስ በፊልጵስዩስ 3:17 ላይ የመስቀል ጠላቶች ሆነው ይመላለሳሉ፣ እነሆ የሚገዙት ለኢየሱስ ክርስቶስ አይደለም ለገዛ ሆዳቸው ነው፣ እያለቀሱ ላለው ከነሱ ተለዩ ይላል። ይህን ቃል ይናገራል። ቅዱስ ጴጥሮስም በለዓም ለገንዘብ ምክንያት እንደተሳሳተ እነሆ ቃል የሌላት አህያ በሰው ቃል ተናግራ የነቢዩን እብደት አገደችው ይላል። የነቢዩን እብደት አገደችው፣ የሐሰተኛውን የበለዓምን እብደት። ይህ እብደት ወይስ ደስታ? ሁሉም ይጨፍራል። የሙሉ ወንጌሎችም ጳጳስ እንዲሁ እኚህ ሰው ናቸው እንግዲህ የኦርቶዶክስ ጳጳስ ጴንጤ ሆኖ የተባለው። በማቴዎስ ወንጌል ጌታችን ኢየሱስ ክርስቶስ ምዕራፍ 23 ቁጥር 15 ላይ ፈሪሳውያንን በሚናገራቸው ቃል ላይ እንዲህ ይላል ጌታችን፣ እናንተ ፈሪሳውያን መንግሥተ ሰማያት አትገቡም፣ የሚገቡትንም ትከለክላላችሁ። እናንተ ኃጢአታችሁ የተከመረባችሁ ሆኖ አንዱን ለማጥመቅ ወደ ስተት ለማምጣት እነሆ በረሃ ለበረሃ ዞራችሁ ካገኛችሁት በኋላ የባሰ እጥፍ ፍርድ በሱ ላይ ታደርጋላችሁ። እሱም አይገባም፣ እናንተም አትገቡም። እንግዲህ ይህን የተመለከታችሁት ሰው እንደዚህ ልብሱን ለብሶ ተቀይሮ የመጣው በፊት እንዴት ነበረ ሲገባ የነበረው ወደ አዳራሻቸው? ይህንን ነው አሁን የምንመለከተው። ፓስተሩ ከነጥምጣሙ ገነጠለው ኢየሱስ ይላል። እዩት። ይህ ሰው ጳጳስ የተባለው ይሄ ነበር። ከመንገድ ላይ የተወሰደ የኔ ብጤ ገንዘብ ግን አታሎት ለምስክርነት ዛሬ የመጣው ምስኪን፣ በምድርም በሰማይም ያልደላው የመጨረሻ ሰዓት ግን ንስሐ አለች። ለሁሉም ንስሐ ያድናል። እዚህ ሁሉ ያሉት ከተመለሱ ይመለሳሉ። እዚህ ተመልከቱ፣ ምን ሊያደርጉ ነው? አሃ ውጣ እያሉ ነው ሰይጣንን ለማስለቀቅ። እንዴ ሰይጣንን በትግል ነው እንደሚለቀው? እኛ የምናውቀው መስቀል ሲያይ ገና ሰይጣን ሲፈራ ጸበል ሲነካው ሲለቅ ነው። 10 ሰው የያዘው ልቀቁት ሲባል ቀጥ ብሎ ሲመጣ ነው። አሁን ግን ይጮህበታል፣ በጆሮም በዓይኑም ባፉም። ግን ይህ ሰው ምስኪን ነው። ሲሚንቱ ላይ ያሹት ነው። ጾም በማያቅ የጎለመሰ ክንዳቸው
ለመሆኑ በመጽሐፍ ቅዱስ ላይ ሐዋርያት በእንዲህ አይነት ትግል ነበር እንዴ አጋንንትን የሚያስለቅቁት? ስለ ቅዱስ ጳውሎስ ሲናገር በሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ የእግዚአብሔር ቃል የሚነግረን ቅዱስ ጳውሎስ ከለበሰው ልብስ ላይ ምእመናን ሁሉ እነሆ ከልብሱ ቁጨት ይወስዱ ነበረ፣ ሄደውም በድውያኖች ላይ ያደርጉባቸው ነበረ፣ ሁሉም ይፈወሱ ነበር ይላል። አሁን ግን የምታዩት በሬን እንደሚያርድ ሰው ጋኔን እንዲህ ነው የሚለቀው። ያ ሊቀ ሐዋርያት የተባረከ ቅዱስ ጴጥሮስ እነሆ የአጋንንት መንፈስን ሰዎች ከዘመዶቻቸው ይለቅላቸው ዘንድ እነሆ በዚያ በዘመን በሚያደርጉበት ጊዜ እነሆ እንዲህ አይነት ትግል ነበር እንዴ? አልነበረም። እንደውም የእግዚአብሔር ቃል እንደሚነግረን በዛን ሰዓት በጳውሎስ እጅ ድንቅ ተአምር ነገር፣ በቅዱስ ጴጥሮስም እጅ ድንቅ ተአምር ነገር ይሠራ ነበርና ሰዎች ሁሉ እነሆ በሕዝብ መካከል ይደረግ የነበረው ተአምር ለእነሱ ሁሉ እንዲደረግ ቅዱስ ጴጥሮስ በሚያልፍበት ሰዓት ጥላው እንኳን እንዲነካቸው እንዲፈወሱ ወደ እሱ ያመጡ ነበረ። ባልጋ ደዌ ያዛቸው፣ አጋንንት ያዛቸው። ሁሉም በዛ ሰዓት ላይ እነሆ በሽተኞቻቸውን ያመጣሉ። ኃያሉ ያ ቅዱስ ጴጥሮስ በሚያልፍበት ሰዓት ጥላው እንዲነካቸው ሲያደርጉ ሁሉም ይፈወሱ ነበር ይላል የሐዋርያት ሥራ ምዕራፍ 5 ከቁጥር 12 እስከ 17። ርኩሳን መናፍስት የተሰቃዩትን እያመጡ ብዙ ሰዎች ይሰበሰቡ ነበር፣ ሁሉም ይፈወሱ ነበር ይላል። እዚህ ጋር ግን የምናየው ከመጽሐፍ ቅዱስ ጋር አይመሳሰልም። ሰዎቹም አልተመሳሰሉማ። እየታገሉ ነው። ውጣ ይሉታል። ሰውየው አሁን የደከመ ይመስላል። ይጫኑታል። አንዱ ልቡን ተጭኖታል፣ አንዱ ጭንቅላቱን ተጭኖ ወደ ታች ይለዋል። ከሲሚንቶ ጋር እየረገጡት ነው። ተመልከቱ ሲሚንቶውን። አፉን ሁሉ አጣመውታል። ሰውየው ተጨንቋል። ጌታችን ለሐዋርያት በማቴዎስ ወንጌል ምዕራፍ 10 ቁጥር 1 ላይ በርኩሳን መናፍስትና በአጋንንት በደዌ ላይ ሁሉ ሥልጣን ሰጠኋችሁ ሲላቸው በቃል ነው። ጌታችንስ ምን ነበር ያሳየን? 2000 እንኳን አጋንንት ያደሩበትን ሰው ውጣ ሲለው አጋንንቱ ሁሉ ወዲያው ወጡ ይላል። ፈዘዘ ሰውየው፣ አድክመውታል፣ ተዘረረ። ይህንን የሕግ ክፍልም ሊመለከተው የሚገባ ነው። ስንት ሰው በዚህ ተጎድቶ ይሆን? ስንቶች ስቃይ ደርሶባቸው ይሆን? አሁን ራሱን አያውቅም። ከጥቂት ጊዜ በኋላ ይነቃል። እንዴ ለካ የኦርቶዶክስ ጳጳስ የተባለው ነው ይሄ ጅንስ ለብሶ እንዲህ ልብስ የለበሰው። አቤት እግዚአብሔር ሆይ ስንቱን ትመለከት ይሆን? እኚህን ሰው እንግዲህ ወይም ይህንን ሰው መልኩን ልብ ብላችሁ ተመልከቱ። ቀደም ጢሙን ላይተው ልብሱን ቀይረው እንዴት እንዲህ እንደሆንክ ምስክርነት ስጥ የተባለው ሰው ጳጳስ የተባለው አቡነ ያሬድ የተባለው ይህ ሰው ነው። የት ነው ያለሁት ይላል። ተጨንቋል። የት እንዳለም አያውቅም። ተቃጥሏል። አሁንም ውሃ 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 ይላል። ራሱ ፓስተሩ እንደሚናገረው የት ነው ያለሁት ባለ ሰዓት ጴንጤዎች መካከል ነህ ይለዋል። ለካ ጴንጤዎች እንዲህ ነው የምትሰሩት።
ኦርቶዶክሳውያን ስንቶች ጳጳሳት ሳይሆኑ ጳጳሳት ነን፣ ቀሳውስት ሳይሆኑ ቀሳውስት ነን፣ ካህናት ሳይሆኑ ካህናት ነን እያሉ ይሄንን በምስል ተቀናብሮ ስላገኘነው ነው። በቴፕ የተሰራጨው ስንት ነበር? ስንቶች እንዲተታላችሁ ሄዳችሁ? አሁንስ በዛች ቅጽበት በዚህ ውስጥ የነበራችሁ ሰዎች አሁንስ ምን ታስባላችሁ? እውኒ ሰው ስታዩት ጳጳስ ነው፣ እሱ ግን አቡነ ያሬድ ነኝ ይላል። እናንተስ መንፈስ ቅዱስ አይገልጽላችሁም? ይህን ካልገለጸላችሁ መንፈስ ቅዱስ በእናንተ ዘንድ የለም። ምነው መንፈስ ተገልጦ ተሞልቶ ድኑ አይደለም እንዴ ተነሳው? የት እንዳለ ማወቅስ እሱ እንዴት ተሳነው? አካባቢው የት ነው? ምነው ቅድም ለምስክርነት ያመጣኝ ሰው አለ ሲል አልነበረም እንዴ? ነው ወይስ ተውኔት እየተሰራ ነው? አሃ ዋናው ተዋናይ ለካ ጳጳስ ነኝ ያለው ሰው ነው። እነዛማ ለዓላማቸው ማስፈጸሚያ የሚያደርጉት ነው። አቤት ጌታችን ኢየሱስ ክርስቶስ ስንቱ ይጠራዋል! ሁሉም ስሙን ይጠራል። እሱ የመሰረተው አንድ እምነት ነው። ዛሬ 10,000 አለ፣ 20,000 አለ። ሁሉም ስሙን እየጠራ ይናገራል። ይገርማል። ከጎን ያለውም ሊጸልይ ነው እንዴ? ነው ወይስ ፓስተሩ ዝም ያሰኘው ይሆን? አሃ ዝም አሰኘው። እንግዲህ ይህን ምስል የምትከታተሉ ክርስቲያኖች ወይም ደግሞ በሌላ የእምነት ድርጅት ውስጥ ያላችሁ ሰዎች በእውኑ ጌታችን ኢየሱስ ክርስቶስ ወንጌልን በስህተት አሰራር እንድናስተምር አያዝም። በትክክለኛው መስመር ላይ ግን እንድንሄድ ያዛል። ዳሩ ግን ብዙዎች ዛሬ መልካቸውን ለውጠው መጥተዋል። ቅዱስ ጳውሎስ በሁለተኛ ቆሮንቶስ እንደሚነግረን ምዕራፍ 11 ከቁጥር 12 እስከ 15 ላይ ሐዋርያው እነሆ በመጨረሻው ዘመን የሚሆነውን ነገር ሲያስቀምጥ ብዙዎች እውነተኛ አገልጋዮች ለመምሰል መልካቸውን ለውጠው ይመጣሉ ነው ያለው። እንዲህ ነው ያለው ቅዱስ ጳውሎስ፣ ነገር ግን በዚያ በሚመኩበት እንደኛ ሆነው ሊገኙ ምክንያት ከሚፈልጉት ምክንያት ቆርጥ ዘንድ አሁን የማደርገውን ከዚህ ወዲህ ደግሞ አደርጋለሁ። እንደነዚህ ያሉ ሰዎች የክርስቶስ ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሠራተኞች ናቸውና፣ ይህም ድንቅ አይደለም። ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና፣ እንግዲህ አገልጋዮቹ ደግሞ የጽድቅን አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸው እንደ ሥራቸው ይሆናል ይላል ቅዱስ ጳውሎስ። ይህንን ቃል የሚናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና በመጨረሻ ሰዓት ላይ ምንድነው የምድራችን ጸባይ ብለው ደቀ መዛሙርቱ በደብረ ዘይት ተቀምጦ ለብቻው በነበረ ሰዓት የጠየቁት ጥያቄ ነበረ። ወገኖቼ የጌታችን የኢየሱስ ክርስቶስ መልስም በማቴዎስ 24 ላይ እንደተጻፈ ቁጥር 4 የመጀመሪያው የጌታ ቃል እንዲህ የሚል ነው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። እንደዚሁም ደግሞ ቁጥር 11 ላይ ስንመለከት ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች፣ እስከ መጨረሻ የሚጸና ግን ይድናል ይላል። እስከ መጨረሻ የሚጸና እርሱ ይድናል። ስለዚህ ይህንን አሰራር ተመልክታችሁ ዛሬ እነሆ ካላችሁበት የስህተት አሰራር ሁሉ ወጥታችሁ ወደ እውነት ትመጡ ዘንድ እግዚአብሔር ያዛል።
እንግዲህ ፓስተሩ ከዚህ በኋላ አንድ ነገር ይናገራሉ። ቅድም ወደ ተመለከታችሁት አሁን ይሄንን ሰው ይላል ተሰናድተው ሆን ብለው በእቅድ በጽናት እንዳደረጉት የምትመለከቱት ይህንን ሰው እንደ ፓስተሩ ንግግር አሁን ሄዶ ልብሱን ቀይሮ ሲመጣ ታውታላችሁ ይላሉ። ልብስም በልኩ ተገዝቶለት ይሆን ወይስ የሌላ ሰው ሊያለብሱት ነው? አሃ ቅድም እንደተመለከትነው በልኩ የለበሰው የሱት ወይም የሱፍ ልብስ ነበረ። ስለዚህ ይህ ሰው ከዚህ በኋላ እነሆ ተቀይሮ ሲመጣ የእግዚአብሔርን ሥራ ታያላችሁ ብሎ ልክ እንደ እግዚአብሔር ልዩ ሥራ ሲናገር ትሰማላችሁ። ይህም ሰው እነሆ አሁን ዳነ ማለት ነው። እኚህ ናቸው የኦርቶዶክሱ ጳጳስ፣ እኚህ ናቸው ኢየሱስን የተቀበሉት፣ እኚህ ናቸው ወደ ጴንጤ የገቡት። ወገኖች እንንቃ፣ እውነትን ከሐሰት እንለይ። ኤሳው ምስኪን ለገንዘብ ብሎ እነሆ ሃይማኖትን አጣ፣ ብኩርናውን ለወጠ። ይህም ሰው እንዲያ ይመስላል። ይህም ሰው ተታሏል። እነዚህ ሰዎች በቃ ካሁን በኋላ አንተ የክርስቶስ ነህ፣ ካሁን በኋላ ያጋንንት ማደሪያ አትሆንም፣ በቃ አትመለስም ይሉታል። ይህ ሰው አይመለስም። ወዴት ይሆን የሚመለሰውስ? እግዚአብሔር ሰላምን ስለሰጠ አጋንንት አሳዝና ወጣ የሰማይ ነው። አሁን አንተ ከዚህ በኋላ የአጋንንት አምላክ ያቱል አትቆሰዱና ኢየሱስ ክርስቶስ ከዚህ በኋላ ሰው አገልጋይ ልጅ ማን ነው? እሺ ደስ በል። እኛ ደግሞ በጣም እንወድሃለን። አሁን ርኩሳን መናፍስት በሙሉ ኢየሱስ ክርስቶስን ካደ ወጥቷል። ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 20 ላይ ልጄ ጢሞቴዎስ በውሸት ዕውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍ ራቅ ይለዋል። ዛሬ እሱን እንዲህ አጠቡትና እነሆ ቀድሞ የነበረውን መልክ ለውጠው የኦርቶዶክስ ጳጳስ ክርስቶስን ተቀበሉ ወይም ኢየሱስን ተቀበሉ ጴንጤ ሆኑ ተብሎ እውን ክርስቶስ በዛለ እውን ኢየሱስስ በዛለ? ወገኖቼ አንዳንድ ሞኞች ግን ሾልከው በሚገቡ ይታለላሉ ብሎ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 7 ላይ እንደተናገረ ጌታችን እነሆ ይሄው እንግዲህ ታጥቦ መጣ፣ ልብሱን ቀየረ፣ አዎ ተዘፈነለት፣ እልል ተባለ። ይሄ ሰው እነሆ የኦርቶዶክስ ጳጳስ የተባለው ሆኖ የማያውቀው ሊሆንም የማይችለው ዛሬ የዋሁን የኦርቶዶክስ ሕዝብ ለማታለል የተጠቀሙበት አሳዛኝ ሴራና ተንኮል ነው። እንግዲህ እኚህ ሰው ከመጀመሪያ እስካሁን እንዳያችኋቸው ተዘፈነ፣ እልል ተባለ፣ ተጨፈረ፣ ተደነሰ፣ ተሸከሟቸው፣ የኦርቶዶክስ ጳጳስ ተባለ። ይህን ምስል የምትመለከቱ እኚህ ሰው በዚህ ቦታ ላይ በቂ የሆነ ነገር አላገኙምና እንደገና እነሆ ተመልሰው ቀድሞ ወደ ነበሩበት ወደ ልመና ሥራ በተዋቸው ምን ይመስላችኋል? አንድ ነገር ልንገራችሁ። እኚህን ሰው አሁን ቀጥታ በቅርብ ጊዜ ውስጥ ገርጂ ጊዮርጊስ እባካችሁ ገንዘብ ስጡኝ ስለ ማርያም ብለው ሲለምኑ በኦርቶዶክስ ቤተክርስቲያን ውስጥ አግኝተናቸዋል። ለዲያቆን ሶምሶን ምስጋና ይድረሰውና እነሆ እኚህ ሰው ጳጳስ ያልነበሩ በመንገድ ላይ ተዳዳሪ ነበሩ። በጊዮርጊስ ቤተክርስቲያን እንዲህ ነበር ገንዘብ ሲለምኑ የነበሩት።
እንግዲህ ቅዱሳን የተናገሩት ነገር ሁሉ ወገኖቼ ይሄ ነው። የእግዚአብሔር ቃል የሚመሰክረው ሁሉ ይሄ ነው። በሮሜ 16:17 ላይ በሚያባብል ቃል አያስቷችሁ ለገዛ ሆዳቸው እንጂ ለሌላ አይገዙም እነሆ ለክርስቶስም አይታዘዙም እንዳለ። አዎ እንግዲህ ይሄ ሰው አሁንም አንድ ነገር ጥርጣሬ አለኝ። በዚህ ስፍራ ላይ ምን እያደረገ ነው? እዛ ጳጳስ ነኝ ብሎ ምስክርነት ሰጥቶ ልብስ ቀይሮ የነበረ ሰው አሁን ደግሞ በኦርቶዶክስ ውስጥ ምን እየሰራ ነው? ወይስ አሁንም የስለላ ስራ ይኖር ይሆን? ወይስ ሌላ? ግን አይደለም። በራሱ በእምነት ድርጅት የተደረገው አሳዛኝ ተውኔት ነው። አዎ አመጣው ያለው ሰው እንደተናገረ በአድዋ ድልድይ ላይ ቁጭ ብለው ሲለምኑ አገኘኋቸው ነበር ያለው። አዎ ሲለምን ነበር ያገኘው። ከዛም በኋላ ወሰደው። የኦርቶዶክስ ጳጳስ ምስክርነት ይሰጣሉ ተባለ። የሙሉ ወንጌል አዳራሽ ጢም ብሎ ሞላ። ዘፋኙ ተጠራ፣ ሁሉ ተሰበሰበ። ሽማግሌዎች የተባሉ መጡ፣ ተጨፈረ፣ ልል ተባለ። የኦርቶዶክስ ጳጳስ ተመለሱ ተባለ። ዳሩ ግን ልብ በሉ መንገድ ላይ የሚለምን የኔ ብጤ ይዘው የኦርቶዶክስ ጳጳስ ሲሉ ትንሽ እንኳን አያዝኑም። ዳሩ ግን ሰውየው የሚዩት እስቲ ምን አይነት መንፈስ ነው? እንዴት አልታደለም? አሁንም ያለቅሳል፣ ግን ስለመቤቴ እያለ ደግሞ ይለምናል። በዛ እነሆ በአዲስ አበባ ዲያቆን ሶምሶን ይህንን ሰው ጥያቄ ጠይቆታል። አንዳንዶች ለምን ትቀርጸዋለህ ብለውት ነበር ስላልገባቸው። ትንሽ ፈተናም ደርሶበታል፣ ግን ቀርጾታል። ለምን? ቀድሞ በሙሉ ወንጌል የቪሲዲ ስርጭት ላይ አይቶት ነበርና ይጠይቀዋል። ሰውየው ግን በኋላ ሐሰት በጽባዘ ተናገረ ይደግም በሰርክ አሁንም የእግዚአብሔር መንፈስ ሳይሆን የሰይጣን መንፈስ የገዛው ነውና አሁንም ይዋሻል፣ አሁንም ይቀባጥራል፣ አሁንም ሌላ ያወራል። እሱስ ምስኪን ደሃ ሆኖ ነው። ሙሉ ወንጌል ትልቅ የእምነት ድርጅት ነኝ ትሉ የለም እንዴ? ምን ነው እስከዛሬ ሰውን የሰበሰባችሁት በዚህ ልዩ ድራማ ነው እንዴ? እምዬ ኦርቶዶክስ ተዋህዶ ቤተክርስቲያን የተመሰረተች በክርስቶስ የምታስተምር እንደ ክርስቶስ እንደ ሐዋርያት የእውነት ነገርን ይዘን እንድን ዘንድ እግዚአብሔር ያዘናል። ወገኖቼ ኦርቶዶክሳውያን የሚሰራባችሁን ይዩት። ይሄንን ወንጀልን የሚከላከል ክፍል ሁሉ ሊመለከተው የሚገባ ነው። የበግ ለምድ ለብሰው ከሚመጡባችሁ ተጠበቁ፣ በውስጣቸው ነጣቂው ተኩላዎች ከሆኑ ነው ያለው የጌታ ቃል በማቴዎስ 7:15። የበግ ለምድ ለብሰው ከሚመጡባችሁ እውነተኛ አገልጋዮች መስለው አሁን እነሱ እውነተኛ አገልጋይ መስለው እውነተኛ ሰዎች መስለው ይሄን ሲያረጉ ይሄ ሰው ሁለተኛ አጋንንት ማደሪያ አትሆንም ሰላም በውስጥ ነው ተፈወስኩ ያለው ሰው አሁን እንደገና ሌላ የድሆች መጠጊያ ምን አለ 5 ሳንቲም የሚሰጥ የለ ስለ ማርያም ብሎ በለቱ ያለውን በልቶ ይደር እንጂ አንን አዛም ግሸ ወርለት ወዲህ ወደ አዲስ አበባ ዛሬ ስመለስ አባባ ኑ ማባባ ልጆች እንደው ደብረ ብርሃኑ እንደው በአንድ ቀን እንገባ መህን አላብን አሁን አንድ ያላማ ማነግታት የገንዘብ መደበቂያ ነበር እሷን ላሰርገው እዛት አሁን ካንገት የወሰዱ ከጀ ወሰዱ ይላል። አንዳንዴም እነሱ ከሰሩት ጋር ይመሳሰላል። ነገር እያገናኘ ነው የሚሰራው። የደብረ ብርሃንን ነገር እንዳትረሷት። የደብረ ብርሃን ሰው ነው የነበር ያለው እዛ እዚህስ ቤተክርስቲያን ይሳለማሉ እንደ እርሱ? አዎ ምንድነው አገልግሎቱ በቤተክርስቲያን? እርሱ እኔ ምርመን ነው እኔ ማን ሳይሆን እኔ ኮሽም ትዳ ንብረት አቡነ ኤፍሬም የተወለዱበት ሀገር መገበሪያን ማድቅ ሌላ ምንም ጉዳይ አለ ሌላ ስራ የለውም። ሌላ ስራ ምንም ነገር የለኝም። እኔ ሐቁን እውነቱን ነው መናገር የሰው ልጅ እንገር እመቤት የወላዲተ አምላክን ይኸው ሳሊተ ምሕረትን እንገር እኔ እውነቴን ነው እመቤቴን ይወዷታል እመቤቴን በደም ከማንም በላይ እንገር እኔ አሁን ደግሞ በደብረ ብርሃን መገበሪያ ነው ማደቀው ብሎ እንደውም የሀገረ ስብከቱን ሊቀ ጳጳስ ብፁዕ አቡነ ኤፍሬምን ይጠራል።
እንግዲህ ራሱን በወለጋው ሊቀ ጳጳስ በአቡነ ያሬድ የመሰለው ይህ ሐሰተኛ ሰው በድርጅቱ በተከፈለው ገንዘብ መሰረት በዛ ሊቆይ አልቻለምና አሁን ደግሞ በዚህ እንደዚህ እናየዋለን። እንግዲህ አባቶቻችን ሆይ አቋማችንን ወሰዱ፣ ጽናጽናችንን ወሰዱ፣ ከበሯችንን ወሰዱ፣ ዝም አለን። አሁን ግን ወደ ዋናው ደረጃ እየደረሱና እየመጡ ነው። ስለዚህ ቤተክርስቲያናችን ንብረቷንና ሥርዓቷን ሕግና እምነቷን ማስጠበቅ ይገባታልና የሁላችንም ኃላፊነት ይጠይቃል። በእነሱ ዘንድ ያለው ንዋየ ቅድሳታችንም ይቆም ዘንድ ይገባዋል። እኚህ ሰውዬ ጴንጤ ናቸው ይባል ነገር አለ። በስመ አብ ወልድ መንፈስ ቅዱስ በመቤት የወላዲተ አምላክ በሳሊተ ምሕረት እንግዲህ አሁን ልብ በሉ። በዛ እምነት ምስክርነት ሰጥቷልና ይሄ ሰው አሁን ዲያቆን ሶምሶን ሊጠይቀው ነው። እኔ ሐቁነቱን ነው መናገር የሰው ልጅ እንገር መቤት የወላዲተ አምላክን ይኸው ሳሊተ ምሕረትን እንገር እኔ እውነቴን ነው መቤቴን ይወዷታል መቤቴን በደም ከማንም በላይ እንገር እኔ ባኒ አይደለም እንገር ላስታላሊ ባላበት ሳስየርኩ ስም ማንም እኔንም የታከለኝ የለም። ግን ዛሬ ዱርዬ ዘረፈኝ እንጂ አሁን መናገሻ አዲስ ዓለም መናገሻን ሄጃለሁ። አዲስ ዓለም ደርሼ ስመጣ ነው ሙልጫሎ ካንገቴ ላይ ላሰርገው ምን ያልቀረ ማተቦት የለም። ለምን አርገው ነው ወሰዱት? እናት የዚህ ላይ ቆይቼ እንደ ኮደ ከረጢት እንዳሮጊቶቹ ማረገው ነበር ራሴ ያን ሁሉ ነው ለማርገው ዘሄዱት 230 ብር ቀላል ነው። አንተ እኔ ያሉ ሀብዬ ኳው ለማና ያመጣው ልንገር ስለማይት ስለወላዲተ አምላክ አልኩ። እስቲ በተስኪያን ደብር አሳዩኝ አልኩኝ። ደብር አሳዩኝ ባካችሁ ወዳጆች ዘመዶች ደብር ያለበት ነው ሰው ወጥቶኝ ያመጣኝ እዚህ ይኸውልህ። ሌላ ደግሞ ምን አለ መሰሎት? እሺ እኚህ ሰውዬ ጴንጤ ናቸው ይባል ነገር አለ። በስመ አብ ወልድ መንፈስ ቅዱስ በመቤት የወላዲተ አምላክ በሳሊተ ምሕረት እኔ እስራኤል ማደል እርሶ መስክራ አቁም ቤተክርስቲያንን አረመቤቴን ወይ ገንዘብ ሰጥቶት አታሎት አረመቤቴ አረበ መድኃኒዓለም ጴንጤ ቤት አቁም አታሎት አልሄዱም አታሎት በእውነት እኔ ልሙት ነው ተሳስተው ነው መሰከሩት። አረመቤቴን ይኸው ተሳስተው የመሰከሩት ይኸው እኔ ልሙትልኝ ነው መስክራ አቁም አረመቤቴን አቡነ ያሬድ ጥላሁን ነበር በአዲስ አበባ ሀገረ ስብከት ስኖር ዱከም ስላሴ 2 ዓመት መስክራ አቁም አረመቤቴን ወላዲተ አምላክ ለበላይ ሰው አመቤቴን ይኸውልህ ሰው ስለማያውቁት ነው መቼም ወተታለ ወይ በገንዘብ አታሎታል በገንዘብ አታሎት መስክረዋል። እኔ ምንም በፍጹም እኔ ልንገርህ ማንም ይምጣ ማንም የፈለገው ይምጣ ልንገርህ የፈለከውን ሰው አምጣ እኔ ብፁዕ ቅዱስነ እኔ ልንገርህ ለሐቅ እኔ አባ ገላውዲዮስ ነኝ። ስሜም ምንም ነው የማይባል በዘመኔ ትልቅ ደረጃ ላይ የነበርኩ ሰውዬ ነኝ። እንግዲህ እንደዚህ ነው ሰውየው ይምላል የውሸቱን ይናገራል። አንድ ነገር ግን ሁላችሁም አስቡ። ዕብራውያን 13:7 ኢየሱስ ክርስቶስ ትናንትና ዛሬም ለዘላለም ያው ነው፣ ሐሰተኛ በሆነ በእንግዳ ትምህርት አትወሰዱ፣ ኢየሱስ ክርስቶስ ለዘላለም ያው ነው ይላል። ይሄ ሰው ይዋሻል፣ የውሸት አባት። እንግዲህ ተውኔቱን እንደተመለከታችሁት ነው። በእውነቱ አሳዛኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተቃጣ ተራ ዘመቻ ነው። ሆኖም ግን ምእመናን ከዚህ አንድ ነገር የተገነዘባችሁ ይመስለኛል። ይህም እምነታችሁን መጠበቅና በሐሰተኞች አሰራር አለመወሰድን ነው። እዚህ ላይ አንድ ነገር እስቲ እናስተውል። እውን ኢየሱስ ክርስቶስ ይህን ይፈልጋል? እግዚአብሔርስ እንዲህ ብሏል? በመጽሐፍ ቅዱስ የትኛው ነብይ ነው እንዲህ ሐሰት አሰራር የሰራ? የትኛው ሐዋርያ? ስለዚህ በዛም እምነት ውስጥ ያላችሁ ሰዎች ራሳችሁን ልትጠይቁ ግድ ነው። እምነት ምድራዊ አይደለም፣ የሰማያዊ ሕይወት ጉዳይ ነው። ስለ ስጋዊም ነገር አይደለም፣ ስለ ዓለማዊም አይደለም። ሁሉም ያልፋል፣ ሁሉም ይቀልጣል። ሰማይና ምድር በታላቅ ትኩሳት ይቀልጣሉ። ለዘላለም የሚኖር የእግዚአብሔር ቃል ነው። ስለዚህ ወገኖቼ በስህተት አሰራርና በክፉ ዓለም ከእውነተኛይቱ መንገድ ወጥታችሁ የሄዳችሁ በተለያየ መንገድ የታለላችሁ ወደ እውነተኛይቱና ክርስቶስ ወደ መሰረታት ትክክለኛ እምነት በመምጣት ነፍሳችሁን ታድኑ ዘንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥሪ ነው። ስለዚህ እግዚአብሔር ሁላችሁን ይጠራል። ወደሱ ቅረቡ። ኦርቶዶክሳውያን አንድ ነገር አስተውሉ። ዛሬ ብዙዎች ራሳቸውን እየቀየሩ መጥተዋል። እስቲ አንድ ነገር አስቡ። በዛ ውስጥ በእውነት ይህ ሰው አቡነ ያሬድ ነኝ ብሎ ሲናገር
ጳጳስ ነኝ ብሎ ሲናገር መንፈስ ቅዱስ ካለ በእውነት ይሄን አይነግራቸው ነበር? መንፈስ ቅዱስ ግን የለም፣ ሊኖርም አይችልም። በዓለም አሰራር ውስጥ መንፈስ ቅዱስ አይሰራም። በድራማ ውስጥ መንፈስ ቅዱስ የለም። በዓለማዊ አስተሳሰብ ውስጥ እግዚአብሔር የለም። ስለዚህ ወገኖቼ አንድ ነገር ነው እኔ የምለው፣ እምነታችንን ስለምን በእውነተኛው መንገድ አናስተምርም? ስለምን የሌሎችንስ እምነት በእንዲህ አይነት አንቋሸን እንናገራለን? ስለዚህ ከዚህ አይነት የክፉ አሰራር ወጥተን ወደ ራሳችን እውነት መምጣት ያስፈልጋል። ዳሩ ግን እውነት በዚያ የለም እንጂ እውነት በዚህ አለ። እውነት በዚች ቤተክርስቲያን አለ። ስለዚህ ወገኖቼ ከዚህ አይነት አሰራር ወጣችሁ በመጽአት ዋዜማ በቋምንባት በዛሬዋ ምሽት በዛሬዋ ዕለት በሰዶም መሸባት ይላልና ምሽት ቀርቦ ዲን ዘንቦ ወደ ፍጻሜ ከመሄዳችን በፊት እግዚአብሔርን በማምለክ እንጽና፣ ወደሱ እንቅረብ፣ ወደ መስቀሉ እንይ። የኢየሱስን አምላክነት የእናቱንም አማላጅነት በማመን በዘላለማዊ መንግስቱ ለመኖር ዛሬ እንመለስ። ከዓለማዊ አሰራር ውጡ፣ ከዓለማዊ ርኩሰትም አምልጡ፣ ከመካከላቸው ውጡ፣ የተለያችሁ ሁኑ፣ እውነትን ያዙ። የሚያድን እውነት ብቻ ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። የእመቤታችንም ስም የተመሰገነ ይሁን። አሜን። እግዚአብሔር ሆይ ኢትዮጵያና ቤተክርስቲያናችንን ሕዝቧንም ጠብቅ ለዘላለሙ አሜን።